ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁ? እንዴት ናችሁ? ደህና ናችሁ? ፈጣሪ ይመስገን እኔ ደህና ነኝ አለው። እና ዛሬ ይዤ የመጣሁት ቪዲዮ የማ ነው የማሂ ፍፄና እነ ቴዲ የሚባሉት አሉ። የነሱ ቪዲዮ ዛሬ ይዤ መጥቻለሁ። በዛ በኩል እኔ የሚሰጠው አስተያየት ምን መሰላችሁ ውዶቼ? ማሂ አንደኛ ማሂ ጥፋተኛ ናት። እኔ ጥፋተኛ አይደለሁም እኔ አይደለሁም ብላ እያለቀሰች መጣች። ማልቀስ ዋጋ የለም። አሁን ነገሩን ካበላሸሽ በኋላ ባልሽን አዋርደሽ ከቤት ያስወጥተሽ የማይሆን ሰው ጋር ታይተሽ ተገኝተሽ አሁን ማልቀሱ ጋር ዋጋ የለም እና ጥፋተኛ ነሽ። ያውና ጥፋተኛ ነሽ። ማንንም አይቶ ያው ያወራል። ፍፄ አንቺና ቴዲን 3 4 ነው ያገኘው። አንቺ አሁን ላንቺ ቅርብ ባልሽ ነው ወይስ የባልሽ ጓደኛ ላንቺ ቅርብ ነው? የልጅሽ አባት ነው የሚቀርበው ወይ የባልሽ ጓደኛ ነው ላንቺ የሚቀርበው? ባለፈው ይሄ ቴዲ የሚባል ሰውየው ምንድነው ያለኝ? የእናንተ ትዳር ለመፍረስ ምክንያት የሆንኩት እኔ ከሆንኩ እኔ እወጣለሁ ከእናንተ መራቅ ነው የሚፈልገው ብሎ ጠይቆ ነበር። ግን አንቺ ፍቃደኛ አይደለሽም ማለት አንቺ ጋር ችግር አለ ማለት ነው። ይሄን ደግሞ ቴዲ የምታደርገው ነገር ሁሉ ትክክል አይደለም። የጓደኛ ሚስት እንዴት ግንባር ይስማል? እንዴት ባንቺ እግር ውስጥ ገብቶ ይቀመጣል? ሼም አይደለም? የሱ ሚስት ቢሆን ችግር የለም፣ ፍቅረኛዋ ቢሆን ችግር የለም። ግን የጓደኛዋ ሚስት እንትን ውስጥ ገብቶ ይቀመጣል፣ ግንባር ይስማል፣ ያቅፋል። ኧረ ሼም ነው። ምን ሆነሽ ነው እኮ? ጥፋተኛ ያሰረሽው አንቺ ነሽ። 2 3 ፍፄ አይቷል። በቃ ተናዷል፣ ከቤት ወጣ። አንቺ ጥሩ ነገር እያደረግሽ አይደለም እኮ ሃሃ። እንዴት አይታይሽም? ላንቺ ትዳርሽን የምትበትኙ አንቺ ነሽ፣ ምክንያት የምትሆኚው አንቺ ነሽ። ይሄ ቴዲ የሚባል ሰውየው የእናንተ ትዳር ማበጥበጥ ምክንያት ማውን እኔ አልፈልግም፣ እኔ ሄዳለሁ ከእናንተ ትንሽ እርቃለሁ ስል እሺ ችግር የለም ብለሽ ማሸኘት አለበትሽ። ግን አንቺ አልሸኘሽም። አይ አንተ ከት ለኔ ማን አለ? ምንድነው አንቺ ቆይ እሱ ምንድነው ላንቺ? ባልሽ ነው? ፍቅረኛሽ ነው? ወንድምሽ ነው? ምንድነው? ቆይ ለኔ እኮ ያልገባኝ ነገር እኮ ነው። አሁን ደግሞ እያለቀሽ መጣሽ። ጥፋተኛ አንቺ ነሽ። ባልሽን ከቤት ያባረሽው አንቺ ነሽ። ከሌላ ወንድ ጋር ሁሌ የሚታየው አንቺ ነሽ። ፍፄ የፈለገው ባደርግ እውነት አለው፣ የእውነት አለው። ይሄ ድራማ ይሁንና እውነት ቢሆንም እንኳን ማለት ነው ለፍፄ እውነት አለው። አሁን ማሂ አንቺ ብትሆንስ? ፍፄ አንቺ ቤት ውስጥ እያለሽ ሌላ ሴት አምጥቶ አቂፎ እግር ውስጥ አስገብቶ ቢቀመጥ ባስቀመጥ ቢስም ወዲያ እሱ ባያደርግ ላንቺ ምን ይሰማሻል? በቃ አንቺ በሱ ቦታ ሆነሽ አስቢ እስቲ። እንደዚህ እኮ ነው አንቺ የሆንሽው ለሱ። ምን ሆነሻል? ማሰብ አለብሽ። ትዳርሽን ማስከበር የምትችይው አንቺ ነሽ። ግን አላስከበርሽም፣ ባልሽም አላከበርሽም። ቤት ሌላ ወንድ አምጥተሽ 2 3 ነው ራሱ የተገዛ ቤት ውስጥ አንቺን ከሌላ ወንድ ጋር ነው በተደጋጋሚ ነው ያየው ፍፄ ማለት ነው። ታዲያ እሱ ምን ላድርግ? ለማነቅ እንተው። እሱ ጥሩ ሰው ነው በእውነት ፍፄ ጥሩ ሰው ነው። ትቶ ወጥቶም ጥሩ ነው። ጌታን የሌላ ሰው ቢሆን ወይ አንቺ ብትሆኚ ምን ታርግ ነበር? ያስጠላል። ጌታ ያስጠላል። ማሂ አንቺ ስራ ያስጠላል። የሆነ ሰውየውን ቤት ውስጥ አምጥተሽ
ከሱ ጋር የማይሆን ነገር እያደረግሽ ደግሞ ትዳሩን ትበትኛለሽ። ምንም ቢሆንም ያው መለያየት አይቀርም ብለሽ ነግረሻል። ላንቺ በቃ አሁን እንትን አለ ማለት ሀሳብ አለሽ ማለት ነው። ከፍጹም መለያየት ላንቺ ሀሳብ አለሽ ማለት ነው። ከዚህ በፊት ሀሳብ ባይኖር እንደዚህ አይነት ነገር አታወሪም ነበር። እሱ ያለበት ቦታ ሄደሽ ፈልገሽ ይቅርታውን ጠይቀሽ ቤተሰቦቹን ይዘሽ ሄደሽ ያንቺ ቤተሰቦቹን ጠርተሽ ይቅርታ ጠይቀሽ ቤት ማስገባት አለብሽ እንጂ ዛሬ ያ ቴዲ የሚባል ልጅ የት ገባ? እንዴት ሆነሽ ነው ብቻሽ የመጣሽው? የፍፄ ጓደኞች ነገሩ ደግሞ ከቤተሰብ ምንድነው አሚሮ የሚባል ልጅ ላንቺም ደግሞ ለሱም ለፍፄም ወንድሜ ነው መሰለኝ እንደው መጥቶ መከረኝ፣ ነገረኝ፣ ዘከረኝ። አንቺ አትሰሚም። ይሄ ቴዲ የሚባል ሽማግሌ መጥቶ አንቺ ከቴዲ ጋር ፍቅር ያዘ እንዴ? ኢየሱስ ስም ምን ማለት ነው? ፍቅር ያዘ እንዴ? እሱ የሚሆነው ነገር የሱ አክሽኑ ከሱ ከነ እድሜው አይድም ያስጠላል። ከሱ ጋር እንደዚህ መሆኑ የራሱ ያስጠላል። የሱ እድሜ በሱ እድሜ ላይ ያለ ሰው እንደዚህ መሆኑ በጣም ይደብራል። ጌታን እናንተስ ምን ትላላችሁ ቤተሰቦቼ? ያስጠላል ጌታን። እና በዚህ እድሜ ደግሞ ማሂ እንደዚህ አይነት ነገር ከሱ ጋር ማድረግ በጣም ያስጠላል፣ ይደብራል። አሳፋሪ ነገር ነው። በዚህ እድሜ ትንሽ ወጣት ትንሽ እንደው ልብ ምናምን ያልገዙ ትንሽ ቢሆን ችግር የለም። ግን እነ ቴዲ እድሜና ማሂ እድሜ ላይ ያለው ሰው እንደዚህ አይነት መሆኑ ኧረ በጣም ይደብራል። ጌታን ምን ሆናችሁ ነው? እንደዚህ አይነት ነገር ማድረጉ በጣም ነው የሚደብረው። ሽምግልና ገና እንትን ሽበት ከወጣም በኋላ ደግሞ እንደዚህ አይነት ነገር ኧረ ይደብራል። ጌታን አሁን በዚህ ሰዓት እናንተ ለመስራት ከፈለጋችሁ ማለት ነው ቪዲዮ ድራማ ማለት ነው ጥሩ ትምህርት የሚሆን ነገር ጥሩ ነገር ሌላ ነገር ቢያመጡ ጥሩ ነው። ግን ይሄ ያስጠላል፣ ይደብራል። ጌታ ቴዲ ማለት 5-6 ልጆች አባት ነው። እሱ ነው የሚመስለው በራሴ እይታ ማለት ነው። ትልቅ ሰው ነው። ማሂም እንደዚህ ትልቅ ሴት ናት። እንደዚህ አይነት ነገር እንዴት ይደረጋል? ያስጠላል። ጌታን ፍፄ ምን ይውሽ እሱ አይኑን ይዞ እንኳን ጠፋ። ከዚህ ከእናንተ በሽማግሌዎች መሀል ገብተው እሱ ከመጨነቅ እሱ መራቅ አለበት። እውነት እንኳን ሄደ። ያስጠላል። ጌታን ይደብራል። ማሂ ያንቺና የቴዲ ስራ እንዳለ ያስጠላል። ጌታን ይደብራል። በእናንተ እድሜ ደግሞ ይሄን ነገር ማድረግ መስራት ምንድን ነው? አንቺ ትልቅ ሰው ሆነሽ እግሩን ከፍተሽ ሰውየው ወደ ታፋው ስር አስገብተሽ ነው የምትቀመጪው። ባንቺ እድሜ ላይ ይሄ ያምራል? አያምርም። ከዛም ደግሞ በቴዲ እድሜ ላይ ያለ ሰው አንቺ ጋር መቶ አቅፎ ደግሞ ግንባር ይስማል። ያምራል? ይሄ ያቅፋል? ይሄ ያምራል? በሽምግልና ዘመን ኧረ ይደብራል። ይሄ እንን ተውት። መስራት እስካልቀራ ድረስ ሌላ ነገር ስሩ። ሌላ ድራማ ትምህርት የሚሆን የሚያምር የሚያስቅ ጥሩ ነገር አምጡ። ይሄ ይደብራል። በእናንተ እድሜ ጋር አይሄድም። ይደብራል። ትንሽ ይሄ ነገር ለመስራት ለማድረግ ደግሞ እድሜውን ይገድባል መሰለኝ። ከእናንተ ጋር አይሄድም። ይሄ ነገር ይደብራል፣ ያስጠላል። 3 4 5 6 ልጅ የወለደ ሰውዬው ያቺ ሴትዮዋ ጋር እንደዚህ መሆን ሰው አይቶ ምን ይላል? ጌታን ይደብራል። እኔ ይሄ ሰውዬው ይሄ ማን ነው ቴዲ የሚባል ሰውዬው ሲያይ እንዴት እንዳስጠላኝ እንዴት እየሆነ ነው የሱ አክሽኑ ራሱ። እድሜ እኮ በጣም ሄዷል እኮ የሱ በጣም ሄዷል። ኧረ በሽምግልና ዘመን እንደዚህ አይነት ነገር እንዴት ይከሰታል? እንዴት ይሆናል? አያምርም። ጌታን አያምርም። ይሄንን አስተካክሉ። ሌላ ድራማ ወይ ሌላ ነገር አምጡ።
ይህንን አቁሙ። ድራማ ቢሆንም ይህንን አቁሙና ሌላ ጥሩ ነገር አምጡ። ይሄ ይደብራል። ከእናንተ ጋር አይሄድም። በእናንተ ከእድሜዋ ጋር አይሄድም። ከእድሜያቸው ጋር አይሄድም። ያስጠላል፣ ይደብራል። ጌታን ታውት ይህንን ነገር ባይዘው ጥፋተኛ ቴዲ እና ማሂ ናቸው። በዚህ አጋጣሚ ማለት ነው እኔ የተረዳሁት ነገር ይሄ ነው። እንግዲህ አስተካክሉ እስቲ።